በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈረማ በሚባል ለአገረ ገዢው ከጦር ሰራዊት ውስጥ ወታደር ነበረ። እርሱም ከደቅሰያ ሰዎች ወገን ነው። ከበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸው በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህም በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድርያው መኮንን ቅዱስ ጻናን ወደ ፈርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለሥጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በሥጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበረ። ከዚያም ሥጋውን ተሸክመው ወሰዱ። የስደቱም ወራት እስቲፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስን ነፍሱን ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖች በጸሎቱ ይማረን ለዘላለሙ አሜን።